እስኪ ለአንድ አፍታ በምናባችሁ ሳሉት እንደ ሊዮኔል ሜሲ፣ ክርስቲያኖ ሮናልዶ ወይም እንደ ማንቸስተር ዩናይትድ እና ሪያል ማድሪድ ያሉ የዓለም እግር ኳስ ነገስታት በእኛ የቴሌቪዥን መስኮት ብቻ ሳይሆን እዚሁ አዲስ አበባ በሚገኘው ዘመናዊ ሜዳችን ላይ ሲጫወቱና ደጋፊው በደስታ ሲያሸበሽብ በባህልና ስፖርት ሚኒስቴር ባለቤትነት የሚተዳደረውና በ2008 ዓ.ም ግንባታው የተጀመረው ይህ ግዙፍ ማዕከል በመሃል በነበሩ የተለያዩ ተፈጥሯዊና ቴክኒካዊ ምክንያቶች መዘግየቶች ቢገጥሙትም አሁን ላይ ሁለተኛው ምዕራፍ ተጠናቆ በቅርብ ዓመታት ውስጥ ሙሉ በሙሉ ተጠናቆ ለአገልግሎት እንዲበቃ በከፍተኛ ትኩረት እየተሰራ ይገኛል። ይህ ከ2.7 ቢሊዮን ብር በላይ የመጀመሪያ ምዕራፍ ወጪ የተደረገበትና አጠቃላይ ወጪው ተጨማሪ ቢሊዮኖችን የሚጠይቀው ፕሮጀክት ከሌሎች ስታዲየሞች የሚለየው በኢትዮጵያ አዲስ ዓመት ብስራት በሆነችው የአደይ አበባና በባህላዊው የሰፌድ ሽመና ጥበብ ተነቃቅቶ በተሰራው ድንቅ ውጫዊ ስነ ህንጻ ጥበቡ ነው። 62000 ተመልካቾችን በዘመናዊ መቀመጫ ወንበሮችና ሙሉ በሙሉ ከፀሐይና ከዝናብ በሚከለል የጣሪያ ሽፋን የሚያስተናግደው ይህ ስታዲየም ዓለም አቀፍ ደረጃውን የጠበቀ የተፈጥሮ ሳር ሜዳ፣ ዘመናዊ የተጫዋቾች አልባሳት መለወጫ ክፍሎች፣ የክብር እንግዶች ማረፊያ፣ የጋዜጠኞችና የሚዲያ መግለጫ ክፍሎች፣ የምግብና የመጠጥ መሸጫዎች እንዲሁም ለደህንነት ሲባል የተገጠሙ የካሜራ ቁጥጥር ስርዓቶች አሉት። የብሔራዊ ቡድናችን የዋሊያዎቹ የቋሚ ቤት ለመሆን የተዘጋጀው ይህ ማዕከል ለእግር ኳስ ብቻ ሳይሆን ለኦሎምፒክ አትሌቲክስ፣ የሩጫ ታርታን፣ ለቤት ውስጥ ስፖርቶች፣ ለዋናና ለትላልቅ የሙዚቃ ኮንሰርቶች የሚያገለግል ሲሆን ደጋፊዎች በዋና አውራ ጎዳናዎችና በህዝብ ትራንስፖርት በቀላሉ የሚደርሱበትና ለአካል ጉዳተኞችም የተመቻቸ መግቢያና ቦታ ያለው ነው። በጨዋታ ቀን የደጋፊዎችን ድምጽ የሚያስተጋባው ይህ የስፖርት መንደር እስከ 10000 መኪኖችን የሚያቆም የፓርኪንግም ስፍራ አለው። የሀገራችን ስፖርት አዲስ የምዕራፍ የሚያበስርና የዓለምን ትኩረት ወደ አዲስ አበባ የሚያዞር ድንቅ የታሪክ አሻራ ነው።